ዴንዚል ሃይስ ዋሽንግተን ጁኒየር በታህሳስ 28 ቀን 1954 በኒውዮርክ ግዛት ውስጥ በምትገኘው ማውንት ቬርኖ በተባለች ከተማ ተወለደ። ይህች ከተማ ከኒውዮርክ ሲቲ በስተ ሰሜን የምትገኝ ስትሆን በዚያን ጊዜ በአብዛኛው መካከለኛ ገቢ ያላቸው ሰዎች የሚኖሩባት የተረጋጋ ማህበረሰብ ነበረች። የዴንዚል እናት ሌስሊ ትባላለች። በሙያዋ የውበት ባለሙያና ለተወሰነ ጊዜም የታክሲ ሹፌር ነበረች። አባቱ ደግሞ ዴንዚል ሃይስ ዋሽንግተን ሲር ይባላል። እሳቸው የአንድ የፔንታኮስተል ቤተክርስቲያን ፓስተር ከመሆናቸው ባሻገር የውሃ ኩባንያ ሰራተኛና የአካባቢው የሱቅ ሰራተኛ በመሆንም ቤተሰባቸውን ይረዱ ነበር። ዴንዚል ከሁለት እህቶቹ ጋር አደገ። ትልቅ እህቱ ሜሪስ እና ታናሽ ወንድሙ ዴቪድ ይባላሉ። የቤተሰቡ ህይወት በአባቱ ጥብቅ መንፈሳዊ አስተምህሮቶች የተቃኘ ነበረ። አባቱ በጣም ቁርጠኛ ሃይማኖተኛ ሰው ስለነበሩ ዴንዚል ወንድሞቹና እህቶቹ እሁድ እሁድ ቤተክርስቲያን መሄድ፣ መጽሐፍ ቅዱስ ማንበብና የሃይማኖታዊ ትምህርቶችን መማር የዕለት ተዕለት ተግባራቸው ነበር። ይህ ጥብቅ ሃይማኖታዊ አስተዳደግ በዴንዚል የመጀመሪያ ህይወት ዘመን ላይ ትልቅ አሻራ አሳርፏል። የቤተክርስቲያን ማህበረሰብ አካል በመሆን የሰንበት ትምህርት ቤት መከታተልና በሃይማኖታዊ ዝግጅቶች ላይ መሳተፍ የልጅነቱ ትልቅ ክፍል ነበረ። ይህ መንፈሳዊ መሰረት ለወደፊት ህይወቱ ስነ ምግባራዊ እሴቶችን እንዲያዳብር ረድቶታል። የዴንዚል ወላጆች ትዳር ግን ዘላቂ አልነበረም። በ1968 ዴንዚል የ14 ዓመት ልጅ እያለ ወላጆቹ ተለያዩ። ይህ ክስተት በወጣቱ ዴንዚል ህይወት ውስጥ ትልቅ የመረበሽና የለውጥ ጊዜ ነበረ። በዚህ ወቅት እናቱ ሌንስ የልጆቹን የወደፊት ዕጣ ፈንታ በተመለከተ ከፍተኛ ስጋት አደረባት። በዛ ጊዜ ማውንት ቬርኖ ውስጥ የወንጀልና የቡድን ችግሮች እየበዙ ስለነበረ ዴንዚል ከነዚህ ችግሮች ተጽዕኖ እንዲርቅ በማሰብ እሱን ወደ ቦርዲንግ ትምህርት ቤት ለመላክ ወሰነች። በዚህም ምክንያት ዴኒስ ወደ ኦክላንድ ወታደራዊ አካዳሚ በኒው ዊንድዘር ኒውዮርክ ተላከ። ይህ ለዴንዚል ከባድ ሽግግር ነበር። ከዚህ በፊት ከነበረው አንጻራዊ ነፃነትና ቤተሰባዊ አካባቢ ወደ ጥብቅ የዲሲፕሊን የዕለት ተዕለት መርሃ ግብር ተወሰደ። ዴንዚል ራሱ እንደገለጸው በወጣትነት ዘመን ጥሩ ተማሪ አልነበረም። እንዲያውም የተባረረ ተማሪ ነበር። በትምህርት ቤት ውስጥ ከስርዓት ጋር የተያያዙ ብዙ ችግሮችን ፈጥሮ ነበረ። ይሁን እንጂ የወታደራዊ አካዳሚው ጥብቅ ዲሲፕሊንና የስርዓት ልምምዶች የዴንዚልን ባህሪ በመቅረጽ ረገድ ትልቅ ሚና እንደተጫወተ ይነገራል። እዚያ የተማራቸው ስርዓትና ዲሲፕሊን ለወደፊት ህይወቱ ጠቃሚ መሰረት ሆነውለታል። የሁለተኛ ደረጃ ትምህርቱን በሜሪላንድ ሃይ ስኩል በዴይቶና ቢች ፍሎሪዳ ከጨረሰ በኋላ በ1972 ወደ ፎርድሃም ዩኒቨርሲቲ ገባ። በመጀመሪያ ላይ የቅድመ ሕክምና ትምህርት ለመማር ሞክሮ ነበር። ነገር ግን ለእርሱ አስደሳች ሆኖ አላገኘውም ነበር። በዚህም ምክንያት ወደ ባዮሎጂ ትምህርት ክፍል ተዛወረ። በዩኒቨርሲቲ ውስጥ የመጀመሪያ ዓመታት ዴንዚል ግራ የተጋባና የትምህርት አቅጣጫውን ያላገኘ ወጣት ነበር። ለአንድ ሴሚስተር ትምህርት አቋርጦም ነበር። የህይወት አቅጣጫ ፍለጋና የዩኒቨርሲቲ ህይወት ትምህርቱን አቋርጦ በ1975 የበጋ ወቅት በኦሬገን በዋሽንግተን በሚገኝ የወጣት ካምፕስ በሰራበት ወቅት የህይወት ለውጥ ነጥብ ፈጠረ። በዚህ ወቅት በህይወቱ ምን ማድረግ እንዳለበት እያሰበ ባለበት ጊዜ አንድ የሥራ ባልደረባው በወጣት ካምፕ ውስጥ በተደረገ የችሎታ ማሳያ ዝግጅት ላይ ዴንዚል ሲያሳይ አይቶ ተዋናይ ለመሆን ተወስኖልሃል አለው። ይህ አስተያየት ለዴንዚል እንደ መንቃት ጥሪ ነበረ። የህይወቱን አቅጣጫ እንደገና እንዲያጤን አደረገው። ወደ ፎርድሃም ዩኒቨርሲቲ ሲመለስ የፖለቲካ ሳይንስ ዋና ትምህርቱን ወዶ ተማረ። ዩኒቨርሲቲውም በ1977 በቢኤ ዲግሪ በቲያትር ጥበባት ድራማ እና በጋዜጠኝነት አጠናቀቀ። ከፎርድሃም ከተመረቀ በኋላ በሳን ፍራንሲስኮ ወደሚገኘው ታዋቂው አሜሪካን ኮንሰርቫቶሪ ቲያትር አክት የሙሉ ስኮላርሺፕ አግኝቶ ገባ። እዚያ አንድ ዓመት ከቆየ በኋላ ግን የሙያ ዕድሎችን ለማሳደድ ሲል ትምህርት ቤቱን ለቋል። የዴንዚል ዋሽንግተን ውልደትና አስተዳደግ ሂደት በትምህርት፣ በዲሲፕሊን፣ በቤተሰብ መለያየትና በስራ ፍለጋ የተሟላ ነበር። ከወታደራዊ አካዳሚው ጥብቅ ስርዓት አንስቶ እስከ ዩኒቨርሲቲ የትምህርት አቅጣጫ ፍለጋ ድረስ እነዚህ ሁሉ የህይወት ምዕራፎች ዴንዚል አሁን ላለበት ታላቅ ሰው እንዲሆን ቀርጸውታል። ዴንዚል ዋሽንግተን የትወና ፍላጎቱን በፎርድሃም ዩኒቨርሲቲ እያለ ካገኘ በኋላ ይህንን ፍላጎት ወደ ሙያ ለመቀየር ቆርጦ ተነሳ። ከፎርድሃም ዩኒቨርሲቲ ከተመረቀ በኋላ በሳን ፍራንሲስኮ ወደሚገኘው ታዋቂው የአሜሪካ ኮንሰርቫቶሪ ቲያትር ትምህርት ቤት አሜሪካን ኮንሰርቫቶሪ ቲያትር አክት የሙሉ ስኮላርሺፕ አግኝቶ ገባ። እዚያ አንድ ዓመት ከቆየ በኋላ ግን የሙያ ዕድሎችን ለማሳደድ ሲል ትምህርት ቤቱን ለቋል። ይህም ትልቅ ውሳኔ ነበር።
ወደ ኒውዮርክ ሲመለስ በቲያትር ቤቶች መድረክ ላይ በመጫወት የራሱን ስም ማውጣት ጀመረ። የመጀመሪያዎቹ የትወና ስራዎቹ በቲያትርና በቴሌቪዥን ነበሩ። በ1977 ዊልማ በተባለ የቴሌቪዥን ባዮግራፊ ፊልም ላይ ለመጀመሪያ ጊዜ በስክሪን ላይ ታየ። ይህ መጀመሪያ የነበረ ቢሆንም ወደ ትልቅ ደረጃ ያደረሰው ግን በ1982 ሴንት ኤልስዌር በተሰኘው የሕክምና ድራማ ተከታታይ የቴሌቪዥን ፕሮግራም ላይ ዶክተር ፊሊፕ ቻንድለርን የተባለውን ገጸ ባህሪ ሲጫወት ነበር። ይህ ሚና ለ6 ዓመታት ከ1982 እስከ 1988 የዘለቀ ሲሆን በዩናይትድ ስቴትስ ውስጥ ያሉ ተመልካቾች ዴንዚልን እንዲያውቁት ትልቅ አስተዋጽኦ አድርጓል። ሴንት ኤልስዌር በውስጡ ተወዳጅ ከሆኑት የቴሌቪዥን ተከታታይ ፊልሞች አንዱ ነበር። የፊልም ስራውን የጀመረው ደግሞ በ1981 ካርቦን ኮፒ በተባለ የኮሜዲ ፊልም ነው። ይሁን እንጂ ትልቅ ዕድል ያገኘው በ1987 በግሎሪ ፊልም ላይ ነበረ። ለተንቀሳቃሽ ምስሎች ታሪክ ወሳኝ የሆነውን የሮሊንሰንን ገጸ ባህሪ ተጫውቷል። ግሎሪ የአሜሪካን የእርስ በርስ ጦርነት ወቅት ስለነበረው ጥቁር ወታደራዊ ታሪክ የሚተርክ ፊልም ሲሆን ዴንዚል የባሪያነትን ሕይወት ያየና ወደ ጦር ሜዳ የገባው ኃይለኛ ወታደር ገጸ ባህሪን በተዋጣለት ሁኔታ ተጫውቶታል። በዚህ ሚናው የመጀመሪያ የኦስካር ሽልማት ምርጥ ደጋፊ ተዋናይነትን በ1990 አሸነፈ። ይህ ስኬት ዴንዚል በሆሊውድ ውስጥ ከሚፈለጉ ተዋናዮች አንዱ እንዲሆን በር ከፈተለት። ከግሎሪ በኋላ የዴንዚል የሆሊውድ ስራ ወደፊት ገሰገሰ። በ1990ዎቹ ውስጥ በተለያዩ ዘውጎች ውስጥ ያሉ ብዙ የማይረሱ ሚናዎችን ተጫውቷል። ማልኮም ኤክስ በ1992 ይህ ፊልም የዴንዚልን ስም በዓለም አቀፍ ደረጃ ከፍ ያደረገ ትልቅ ስራ ነበር። በታዋቂው ዳይሬክተር ስፔክ ሊ የተመራው ይህ ፊልም የአመፀኛ ጥቁር መብት ተሟጋችን ማልኮም ኤክስን ሕይወት ይተርካል። ዴንዚል የማልኮም ኤክስን ገጸ ባህሪ በአስደናቂ ትክክለኛነትና ስሜታዊነት ተጫውቶታል። ይህንን ሚና ለመጫወት የብዙ ጊዜ ምርምርና ዝግጅትም አድርጓል። በዚህ ፊልም ለምርጥ ተዋናይ የኦስካር እጩነት ቢቀርብም ነገር ግን አላሸነፈም። ትወናው በዓለም ዙሪያ ከፍተኛ አድናቆትን ግን አትርፎለታል። ፊላዴልፊያ በ1993 በዚህ ፊልም ላይ ከቶም ሃንክሰን ጋር በመሆን የኤድስ ህመምተኛ ጠበቃ ተጫውቷል። ፊልሙ በወቅቱ ስለ ኤድስ ከነበሩ የተሳሳቱ አመለካከቶችና መገለሎች አንጻር ትልቅ ማህበራዊ መልእክትን አስተላልፏል። ዴንዚል የህብረተሰቡን ስጋትና በህመምተኞች ላይ የሚደርሰውን አድልዎ በግልጽ የሚያሳይ ገጸ ባህሪ ሆኖ ቀርቧል። ክሪምሰን ታይድ በ1995 በዚህ ድርጊት ፊልም ላይ ከጃክ ሃክማን ጋር በመሆን የመርከብ አዛዥነት ሚናን ተጫውቷል። ፊልሙ በውሃ ውስጥ ባለ የጦር መርከብ ውስጥ በተፈጠረው አመጽና ውጥረት ላይ ያተኩራል። ዘካኔ ሳሊየር በ1999 በዚህ ፊልም ላይ የሩቢን ሃርኬን ካርተር የተባለውን ቦክሰኛ ተጫውቷል። ይህ ቦክሰኛ ባልሰራው ወንጀል ተከሶ በእስር ቤት የቆየ ሰው ነው። ዴንዚል የካርተርን ገጸ ባህሪ በአጥጋቢ ሁኔታ በማሳየቱ ለምርጥ ተዋናይ የኦስካር እጩነት አግኝቷል። የ2000ዎቹ የዴንዚልን የሆሊውድ የበላይነት አጠናክረዋል። ትሬኒንግ ዴይ በ2001 ይህ ፊልም የዴንዚልን የትወና ችሎታ አዲስ ምዕራፍ ከፈተ። በፊልሙ ላይ አሎንዛ ሃሪስ የተባለውን ሙሰኛና ጨካኝ የፖሊስ መኮንን ገጸ ባህሪ ተጫውቶታል። ይህ ሚና ከዚህ ቀደም ሲጫወታቸው ከነበሩት ጀግናና መልካም ገጸ ባህሪያት የተለየ በመሆኑ ከፍተኛ አድናቆትን አግኝቷል። ለዚህ የማይረሳ ትወና ዴንዚል ለሁለተኛው የኦስካር ሽልማት ለመጀመሪያ ጊዜ ለምርጥ ተዋናይነት አሸነፈ። ይህ አሸናፊ በሆሊውድ ታሪክ ውስጥ ለጥቁር ተዋናይ ትልቅ ክብር ነው። ማን ኦፍ ፋየር በ2004 የዚህ የድርጊት ፊልም ላይ ጡረታ የወጣ ወታደርን ተጫውቷል። አሜሪካ ጋንግስታር በ2007 በዚህ ፊልም ላይ ከራስክል ክራው ጋር በመሆን የሃርለምን የእጽ ንጉስ ፍራንክ ሉካስን ተጫውቷል። ፍላይት በ2012 በዚህ ፊልም ላይ በአደጋ ውስጥ የገባ አውሮፕላንን ያረፈውን አብራሪ ተጫውቷል። ነገር ግን በአልኮል ሱሰኝነት የሚሰቃይ ዴንዚል ለዚህ ሚና ለምርጥ ተዋናይ የኦስካር እጩነት አግኝቷል። ፊኒሶች በ2016 ይህ ፊልም ከኦገስት ዊልሰን ተውኔት የተወሰደ ሲሆን ዴንዚል የፊልሙ ዳይሬክተር ከመሆኑም በላይ ዋናውን ገጸ ባህሪ ትሮይ ማክሰስንን ተጫውቷል። ትወናው ከፍተኛ አድናቆትን አትርፎለት ለኦስካር እጩነትም ቀርቧል። ዘ ኢኩላይዘር በ2014 በ2018 እና በ2023 ይህ የድርጊት ፊልም ተከታታይ ሲሆን ዴንዚል ሮበርት ማክኮል የተባለው ሚስጥራዊ የቀድሞ የመንግስት ወኪል ተጫውቷል። ድሆችንና ደካሞችን የሚከላከል ጀግና በመሆን ዴንዚል ዋሽንግተን ተዋናይ ብቻ ሳይሆን ስኬታማ ዳይሬክተርና ፕሮዲውሰርም ነው። አንቶዋን ፊሸር በ2002 የመጀመሪያው ዳይሬክት ያደረገው ፊልም ነው። ዘ ግሬት ዲፒተርስ በ2007
ሁለተኛ ዳይሬክት ያደረገው ፊልም ነው። ፊኒሶች በ2016 ይህ ፊልም የዳይሬክተርነት ብቃቱ በድጋሚ ያሳየበት ሲሆን ለምርጥ ፊልም የኦስካር እጩነትም አግኝቷል። ኤ ጆርናል ፎር ጆርዳን በ2021 በቅርቡ የሰራው የዳይሬክተርነት ስራ ነው። ዴንዝል ዋሽንግተን በኃይለኛ ስሜታዊና እውነተኛ ተዋናይነት ይታወቃል። ሚናዎችን በጥልቀት በማጥናትና ገጸ ባህሪውን ለየት ያለ ህይወት በመስጠት ይደነቃል። ከታላላቅ ተዋናዮች አንዱ ተብሎ ከመጠራቱም በላይ ለብዙ ወጣት ጥቁር ተዋናዮች የመንገድ መሪ ሆኗል። የእሱ ስኬት በሆሊውድ ውስጥ ለብዙ ጥቁር ተዋናዮች በሮችን ከፍቷል። በአጠቃላይ ዴንዝል ዋሽንግተን በሆሊውድ ውስጥ ተወዳጅና በትወና መስክ ታሪክ ሰሪ ተዋናይ ነው። ዴንዝል ዋሽንግተን በሆሊውድ ውስጥ ካሉ ጥቂት ለረጅም ጊዜ በትዳር ከኖሩና ቤተሰባቸውን ከጠበቁ ዝነኞች አንዱ ነው። ዴንዝል ዋሽንግተን የፍቅር ህይወት ከመጀመሪያው የትወና ዘመኑ ጋር የተያያዘ ነው። በ1977 የፊልም ስራውን ዊልማ በተባለ የቴሌቪዥን ፊልም ሲጀምር ከወደፊት ባለቤቱ ፔሌት ፒርሰን ጋር ተዋወቀ። ፔሌት ፒርሰን ራሷ ተዋናይና ዘፋኝ ነች። በዚያን ጊዜ ሁለቱም ወጣት ተዋናዮች የሙያ ህይወታቸውን እየጀመሩ ነበር። የመጀመሪያው የእርስ በርስ ስሜትና መሳሳብ ከጊዜ በኋላ ወደ ፍቅር አደገ። ዴንዝል ፔሌትን ብዙ ጊዜ ለትዳር ቢጠይቃትም ፔሌት ለተወሰነ ጊዜ አሻፈረኝ ትል ነበር። ነገር ግን ዴንዝል ያለመሰልቸት ፍቅሩን ይገልጽላት ነበር። በመጨረሻም ፔሌት ለፍቅር እጅ ሰጠች። ዴንዝል ዋሽንግተን እና ፔሌት ፒርሰን ሰኔ 25 ቀን 1983 በትዳር ተሳሰሩ። ይህ ትዳር በሆሊውድ ውስጥ ከግንኙነት ጠንካራና ዘላቂ ከሆኑ ትዳሮች አንዱ ሆኖ ለዓመታት ቆይቷል። ዴንዝል ሁልጊዜም ቢሆን ፔሌትን የህይወት መልሕቅና የስኬት ቁልፍ እንደሆነች ይገልጻል። የእሷ ድጋፍና መረጋጋት በሙያው ውስጥ ስኬታማ እንዲሆን ትልቅ አስተዋጽኦ እንዳደረገ በተደጋጋሚ ተናግሯል። 4 ልጆች አፍርተዋል። 2ቱ ወንዶች ልጆችና 2ቱ ሴት ልጆች ናቸው። ጆን ዴቪድ ዋሽንግተን በሐምሌ 28 ቀን 1984 ተወለደ። እሱም እንደ አባቱ ተዋናይ ሆኗል። ብላክ ክላስማንንና ቴኔት ያሰሉ ፊልሞች ላይ ባሳየው ትወና ይታወቃል። ቀደም ሲል ደግሞ ፕሮፌሽናል የአሜሪካ እግር ኳስ ተጫዋች ነበረ። ካቲያ ዋሽንግተን ደግሞ በህዳር 27 ቀን 1987 ተወለደች። ካቲያ ከዮል ዩኒቨርሲቲ ተመርቃለች። እናም በፊልም ኢንዱስትሪ ውስጥ ደግሞ ፕሮዲውስ በመሆን ትሰራለች። ኦሊቪያ ዋሽንግተን በአፕሪል 10 1991 ተወለደች። እሷም እንደ ወንድሟና እንደ አባቷ ተዋናይት ነች። በዘ ሊትል ቲንግስ በመሳሰሉ ፊልሞች ላይ ተጫውታለች። ማልኮም ዋሽንግተን በአፕሪል 10 ቀን 1991 ተወለደ። ማልኮም ከኦሊቪያ ጋር መንትያ ነው። ከፔንሲልቪያ ዩኒቨርሲቲ ተመርቆ የፊልም ዳይሬክተር ሆኗል። ዴንዝል እና ፔሌት ልጆቻቸውን ያሳደጉት ጠንካራ በሆነ የቤተሰብ እሴቶችና ሃይማኖታዊ መሰረት ነው። ዴንዝል ሲር የፔንቴኮስታል ፓስተር ስለነበሩ የሃይማኖትና የመንፈሳዊነት እሴቶችን በዴንዝል ህይወት ውስጥ ትልቅ ቦታ አላቸው። እነዚህ እሴቶችንም ለልጆቹ ለማስተላለፍ ጥረት አድርጓል። ቤተሰቡ በተደጋጋሚ ቤተክርስቲያን ይሄድ ነበር። ዴንዝል በቃለ ምልልሶች ላይ ሁልጊዜም ቤተሰቡን ያስቀድማል። በተለይ ባለቤቱ ፔሌትን ያወድሳል። ባለቤት የመጣችው ከጠንካራ ቤተሰብ ነው። እሷ ጥሩ አስተማሪ ነች። የልጆች አስተዳደግ ኃላፊነት በመውሰድና ቤተሰብን ጠንካራ በማድረግ ታላቅ ስራ ሰርታለች በማለት አድናቆቱን ገልጾላታል። በሆሊውድ ውስጥ ዝናና ስኬት በቤተሰብ ላይ አሉታዊ ተጽዕኖ ሊያሳድር ቢችልም የዋሽንግተን ቤተሰብ ግን ጠንካራ ትስስርና መረጋጋትን ለመጠበቅ ችሏል። ዴንዝል የቤተሰብን ግላዊነት በጥብቅ ይጠብቃል። ልጆቹንም ቢሆኑ የአባታቸውንና የእናታቸውን ፈለግ በመከተል በኪነ ጥበብ መስክ ስኬታማ ለመሆን ችለዋል። ዴንዝል ለልጆቹ የትወና የዳይሬክተርነትና የፕሮዲውሰርነት ህልማቸውን እንዲከታተሉ ሙሉ ድጋፍ ይሰጣል። የዴንዝልና ፔሌት ትዳር ከ40 ዓመታት በላይ ዘልቋል። ይህ በሆሊውድ ታሪክ ውስጥ ብዙም የማይታይ ነው። የትዳራቸውን ዘላቂነት ምስጢር ሲጠየቅ ዴንዝል የሚከተሉትን ነጥቦች ይጠቅሳል። አንደኛ፣ ጓደኝነት፣ እርስ በርስ የቅርብ ጓደኞች መሆናቸውን ይናገራል። ሁለተኛ፣ ሃይማኖት፣ የጋራ መንፈሳዊ እምነትና ቤተክርስቲያንን መዘዋወር። ሶስተኛ፣ መከባበር፣ እርስ በርስ መከባበርና የጋራ ግቦችን ማሳደድ ይላል። ሶስተኛ፣ ልጆች፣ ለልጆች ሲሉ ቤተሰብን ጠንካራ አድርጎ ማስቀጠል አስፈላጊነትን ይናገራል። በአምስተኛ፣ ትዕግስት ይላል። ትዕግስት በትዳራቸው ውስጥ የሚፈጠሩት ችግሮችን በትዕግስት መፍታት ያስፈልጋል ሲል ይናገራል። ዴንዝል ዋሽንግተን የሆሊውድ ኮከብ ከመሆን ባሻገር
ለቤተሰቡ ቁርጠኛ የሆነ ባልና አባት በመሆንም የተከበረ ሰው ነው። የፍቅር፣ የትዳርና የቤተሰብ ሕይወቱ በብዙዎች ዘንድ ምሳሌ የሚሆን ነው። ዴንዚል ዋሽንግተን በታዋቂው ዳይሬክተር ሪድሊ ስኮት እየተሰራ ባለው ግላዲያተር 2 ፊልም ላይ መሳተፉና ከረጅም ጊዜ በፊት ሲጠብቅ የነበረው ክስተት ነው። ይህ ፊልም እንደ አውሮፓውያን አቆጣጠር በ2000 የወጣውና ከፍተኛ ስኬት ያስመዘገበው ግላዲያተር ፊልም ላይ ተከታይ ሲሆን ዴንዚል በዚህ ፊልም ላይ ከዋና ገጸ ባህሪው ፓውል ሜስካል ጋር በመሆን ቁልፍ ሚና ተጫውቷል። ግላዲያተር 2 የሚተርከው ከመጀመሪያ ፊልም ክስተቶች ከ20 ዓመታት በኋላ ያለው ታሪክን ነው። ሉሲየስ ቬሪየስ የተባለውን ገጸ ባህሪ የሚጫወተውን ፓውል ሜስካልን ሲሆን ዴንዚል ደግሞ ማክሬኒስ የተባለውን የቀድሞ ባሪያና አሁን ደግሞ እጅግ ሀብታምና ኃይለኛ የንግድ ባለሙያ የሆነውን ገጸ ባህሪ ተጫውቷል። ማክሬስ በሮማ ፖለቲካ ውስጥ የራሱ የሆነ ኃይል ያለውና በሮማ የጦር ሜዳ ጨዋታዎች ግላዲያተር ውድድሮች ላይ ትልቅ ተጽዕኖ ፈጣሪ ሰው ነው። የፊልሙ ቀረጻ በሞሮኮ፣ ማልታ እና በሌሎች አካባቢዎች የተከናወነ ሲሆን ዴንዚል ለወራት በፕሮዳክሽኑ ውስጥ ተሳትፏል። ሪድሊ ስኮት ከዴንዚል ጋር ለመስራት ያለው ፍላጎት የቆየ እንደነበር ይታወቃል። እናም በዚህ ፊልም ላይ አብረውት ለመስራት እድል አግኝተዋል። ዴንዚል ራሱም ከሪድሊ ስኮት ጋር ለመስራት ያለውን ጉጉት ገልጿል። በቀረጻ ወቅት ዴንዚል ለገጸ ባህሪው ትልቅ ዝግጅት አድርጓል። አካላዊና ስነ ልቦናዊ ገጽታውን በሚገባ በማጥናትና ገጸ ባህሪውን ሕያው ለማድረግ ጥረት አድርጓል። ሪድሊ ስኮት የዴንዚልን የትወና ችሎታ በደንብ ስለሚያውቅ ለገጸ ባህሪው የራሱን አስተያየቶችና ጥልቀት እንዲጨምርበት እድል ሰጥቶታል። ዴንዚል ከዋናው ተዋናይ ፓውል ሜስካልና ከሌሎች የፊልም ተዋናዮች ጋር ጥሩ ግንኙነት እንደነበረውና በስራ ውስጥ ተባብሮ እንደሰራ ተናግሯል። ግላዲያተር 2 ገና በይፋ ባይወጣም ስለ ዴንዚል ትወና አስቀድሞ ከፍተኛ አድናቆት እየተሰጠ ነው። ዳይሬክተሩ ሪድሊ ስኮት ራሱ በዴንዚል ትወና እጅግ ተደንቋል። ዴንዚል በገጸ ባህሪው ላይ ታማኝነትን፣ ጥንካሬንና ጥበብን አምጥቷል በማለት ተናግሯል። በፊልም ውስጥ የሌሎች ገጸ ባህሪያትን ሁሉ ማዕከል ነው ሲልም ገልጿል። ሪድሊ ስኮት የዴንዚልን አቅም ስለሚያውቀው ገጸ ባህሪውን በጥልቀት እንዲሰራ እንደፈቀደለትና ውጤቱም አስደናቂ እንደሆነ አብራርቷል። ከፊልሙ ተዋናዮች መካከል አንዳንዶቹ ስለ ዴንዚል የትወና ጥበብ አውርተዋል። ፓውል ሜስካል ከዴንዚል ጋር በመስራት ትልቅ ልምድ እንደነበረው ገልጿል። የእሱን የትወና ልምድና ሙያዊ ብቃት ማድነቁንም ተናግሯል። ፊልሙ ከመውጣቱ በፊት የመገናኛ ብዙሃን ተቾች የዴንዚል ሚና ለፊልሙ ወሳኝ እንደሚሆን እየተነበዩ ነው። ማክሪነስ ከባሪያነት ተነስቶ ወደ ኃይለኛ የንግድ ሰው መድረሱ የራሱ የሆነ ትልቅ ታሪክ ስላለው የዴንዚል ጥልቅ ትወና ለዚህ ገጸ ባህሪ ተጨማሪ ክብደት እንደሚሰጠው ይጠበቃል። ብዙዎች ለሽልማት እጩ እንደሚሆንም አስቀድመው ይገምታሉ። የዴንዚል ዋሽንግተን አድናቂዎች ለረጅም ጊዜ ሲጠብቁት የነበረውን ይህንን ፊልም በጉጉት እየጠበቁት ነው። ዴንዚል ከታሪካዊ የድርጊት ፊልም ላይ ማየት ለብዙዎች አዲስና አስደሳች ተሞክሮ ይሆናል። ምንም እንኳ ዴንዚል ትወናው ብዙውን ጊዜ አድናቆትን የሚያስገኝለት ቢሆንም በግላዲያተር 2 ላይ ሊሰነዘሩ የሚችሉ ትችቶች ሊኖሩ እንደሚችሉ፣ እነዚህ ትችቶችም በተዋናዩ ላይ ሳይሆን በፊልሙ አጠቃላይ ገጽታዎች ወይም በገጸ ባህሪ አቀራረብ ላይ ሊያተኩሩ ይችላሉ ተብሎ ይገመታል። አንዳንድ ተቺዎች የማክሪነስ ገጸ ባህሪ በፊልም ውስጥ ምን ያህል ቦታ እንደተሰጠው ወይም ታሪኩ ምን ያህል ውጤታማ በሆነ መንገድ እንደቀረበ ሊጠይቁት ይችላሉ። የዴንዚል ትወና የገጸ ባህሪውን ጥልቀት ባያጎላውም ወይም ታሪኩ ለሌሎች ገጸ ባህሪያት ጥላ ስር ቢወድቅም ትችት ሊሰነዘርበት ይችላል። የመጀመሪያው ግላዲያተር ፊልም እጅግ ተወዳጅና ስኬታማ የነበረ ስለነበር ማንኛውም ተከታታይ ፊልም ከመጀመሪያው ጋር ይነጻጸራል። የዴንዚል ገጸ ባህሪ ከራስል ክራውን ማክሲመስ ያነሰ ተጽዕኖ ፈጣሪ ከሆነ ተቾች የፊልሙን አጠቃላይ ጥራት ሊጠይቁ ይችላሉ። ግላዲያተር የታሪክ ፊልም ቢሆንም የፈጠራ ነፃነትን ይጠቀማል። የማክሪነስ ገጸ ባህሪ ታሪካዊ ትክክለኛነት ወይም አቀራረቡ ከታሪክ እውነታዎች ጋር ምንም ያህል እንደሚጣጣም ክርክር ሊነሳ ይችላል። ይሁን እንጂ ዴንዚል የታሪካዊ ገጸ ባህሪያትን በመጫወት ረገድ ብዙ ልምድ አለው። የፊልሙ ታሪክ በዋናነት በሉሲየስ ዙሪያ የሚያጠነጥን ቢሆንም የዴንዚል ገጸ ባህሪ ማክሪነስ ምን ያህል ጊዜና ቦታ እንደሚሰጠው ጥያቄ ሊያስነሳ ይችላል። ዴንዚል ያለበት ትዕይንቶች ጥቂት ከሆኑ ወይም እምብዛም ተጽዕኖ የማያሳድሩ ከሆኑ ለአንዳንዶች ብስጭትን ሊፈጥር ይችላል። በአጠቃላይ የዴንዚል ዋሽንግተን በግላዲያተር 2 ውስጥ መሳተፍ በሆሊውድ ውስጥ ካሉ ትልልቅ ክስተቶች አንዱ ነው። የሱ የትወና ጥበብና የፊልሙ የትውፊት ስኬት ተደምረው አድናቆት ሊያስገኝለት እንደሚችል ከፍተኛ ግምት አለ። ሊነሱ የሚችሉ ትችቶችም
ብዙውን ጊዜ የፊልሙ አጠቃላይ ገጽታዎች የሚመለከቱ እንጂ የዴንዝልን የትወና ብቃት የሚነኩ አይሆኑም።